ያ ሙስሊም አለሽ ፖዝ ሆነሻል ተመለሽ። ሙስሊሞች በእኔ በኩል መታችሁ ገስት ላኩ። እሺ ገስት መላክ ትችላላችሁ በእኔ በኩል። እሺ ሙስሊም ይሰማሻል? ሰላም ናችሁ? እንዴት ነሽ? እንኳን ደህና መጣሽ። አልሐምዱሊላህ አመሰግናለሁ። ጥያቄ አለኝ። ሰምተሽዋል ቶፒካችንን? አዎ ሰምቻለሁ። እስኪ ስለ አላህ ባት ለአንቺ አጠር ላርግልሽና 30 ሰከንድ አብራሪልኝ። ስለ አላህ ባት በነገራችን ላይ ስለ አላህ ባት እኛ የምናምነው ቁርአንን ነው ማለት በቁርአን ነው የምናምነው። እናንተ ያመጣችሁት ሐዲስ ትክክልም ነው ትክክልም ላይሆን ይችላል። ነገር ግን ስለ ባት እኔ በራሴ በማምነውና ሐዲስ ትቀበያለሽ? መጀመሪያ የአንቺን እምነት ግልጽ አድርጊልን። ሐዲስ ሙሉ ለሙሉ ትቀበያለሽ ወይስ አትቀበይም? እቀበላለሁ። ኦኬ፣ ስለዚህ ይሄን ሐዲስ ታነቢልናለሽ ማለት ነው። ኦኬ፣ መጀመሪያ ስለ አላህ ባት አብራሪልኝና ሐዲሱን በአማርኛ ማለት ትችላለህ? ሐዲሱ ቡሃሪ ላይ ነው ያለው፣ አያጣላንም። ግን አንቺ ስለ አላህ ባት የምታውቂውን ችግር የለውም። ሐዲስ ላይ የማይገለጽ የትም የማይገለጽ አላህ ባት አለው ብለሽ ታምኛለሽ አንቺ መጀመሪያ? አላህ ባት አለው ብዬ አምናለሁ። ነገር ግን የአላህ ባት እንደኛ እንደ ሰዎች ከሰዎች ጋር ይመሳሰላል ማለት አንችልም። እኔ ማንን ይመስላል ብዬ አልጠየቅኩሽም። ሙስሊም ባይ ባት ማለት ምን ማለት ነው? ሙስሊም አዎ አለው። ባት ማለት ምን ማለት ነው? ባት ማለት ከቁርጭምጭሚት በታች ያለው ክፍል። እሺ ቁርጭምጭሚት የቱ ጋር የሚገኘው? ቁርጭምጭሚት የሚገኘው እግር ጋር ነው። ኦኬ ያላ ባቱ ምኑ ጋር ነው? ከታፋ በታች ማለት ነው። አይዋ ኦኬ ስንት ባት ነው ያለው አላህ? ስንት ባት እንዳለው አልተናገረም። ያ ባት በቂያማ ቀን ይታያል አይደለ? አዎ መልካም። ስለዚህ አላህ ፍጡርን ይመስላል ማለት ነው? በፍጹም አይመስልም። አንቺ ራስሽ ምን አልሽ መሰለሽ? ባት አለው። ባት ምንድነው ስልሽ ከቁርጭምጭሚት ጋር። ስለዚህ አላህ ቁርጭምጭሚቱ ጋር የሚገኝ ባት ምትባል አለው። ይቅርታ እንዳብራራልህ እድል ስጠኝ። ባት ማለት ከጉልበት በታች እስከ ቁርጭምጭሚት ያለው ክፍል ነው እና ደግሞ አላህ ሱብሃነሁ ወተዓላ እንደ ሰዎች የሚመሳሰል ምንም አይነት የአካል ክፍል የለውም። እንደኛ እንደ ሰዎች የሚመሳሰል ምንም አይነት የሰውነት ክፍል የለውም፣ ከኛ ጋር የሚመሳሰል ማለት ነው። ባቱስ ከኛ ጋር አይመሳሰልም። እሱ ከኛ ጋር የሚመሳሰል ምንም ነገር የለውም። ማይመሳሰለው በመልክ ነው በቁመት ነው ማይመሳሰለው? በምንም ነገር አይመሳሰልም። ነገር ግን ባት አለው አይደለ? ከቁርጭምጭሚቱ እስከ ጉልበቱ ያለ። አዎ ጎበዝ። ልብ በሉ፣ ከቁርጭምጭሚት እስከ ጉልበት የሚደርስ ባት አለው። እግርስ አለው? ግን ደግሞ ባት ማለት እኛ ቁርአን ላይ እንደዚህ አይነት የሚል ቃል አልተገለጸም። ስለ ባት አላህ ሱብሃነሁ ወተዓላ ስላለው ባት በፍጹም አላወራም። ነገር ግን ስለ ባት ያወራው የውመል ቂያማ ኡመቶቼ እኔን የሚለዩብኝ እርሱን የሚለዩበት ብሎ ነብዩ መሐመድ ሲናገሩ ባት ማለት በነገራችን ላይ ባት ሁለት ትርጉም አለው። ባት ማለት ፈተና፣ ጭንቅ እንደማለትም ነው እና ሰዎች በጭንቅ ቀን በዛ በቂያማ ባስፈሪው ቀን የሚለዩበት መንገድ አንደኛ በባቱ ነው። ሁለተኛ ደግሞ በባቱ ይወርዳል ወይ አይወርድም የሚለውን እሱም በቁርአን የለም። ኦኬ እስልምና የነቢያት አስተምሮ ነው ብለሽ ታምኛለሽ አይደለ? አዎ ነቢያቶች አላህን ሰብከዋል ብላችሁ ታምናላችሁ አይደለ? አዎ ስለ አላህ እስቲ
የሰበኩ ነቢያቶች እና መልእክተኞች ወደ 124,000 ምናምን ነቢያቶች አሉ ብላችሁ ታምናላችሁ አይደለ? አዎ። እስቲ ስላላህ ምንድን ነው የነገሯችሁ? ከባትና ከእግር ውጭ ስላላህ የነገሯችሁ ነገር አለ? ሲጀመር አንተ ከባትና ከእግር ከምናምን ውጭ የምታወራው ወሬ አለ? ምንም አይነት ማስረጃ እኮ ከዛ ውጭ ምንም አይነት ማስረጃ አትፈልግም ማለት ምንም አይነት ማስረጃ ቢሰጡ አላህ ባታለው ሙስሊም ጥሩ ካለ ለመስማት ዝግጁ ነኝ። ምክንያቱም አላህ አልወለደም አልተወለደም ባት አለው እጅ አለው እግር አለው ጣት አለው ከሚል ውጪ የተሟላ አካል እንኳን ይኖረው አይኖረው አናቅም ነው የምትሉት። ወደ 124,000 ነቢያቶች እና መልእክተኞች ከነበሩ አንዳንድ እንኳን ቢናገሩ ነው አንዳንድ አይደለም ለሁለት አንድ እንኳን ቢናገሩ እኮ ስንት መሰለሽ? በግማሽ ቀን ስታካፊ ወደ 124,000 ነቢያት ማለት ወደ 62 አካላትን መዘርዘር ነበረባችሁ። ወደ 124,000 ነው አይደለ? በጣም ብዙ ነው። እንደዛ ከሆነ አንዳንድ አካል እንኳን አልነገሯችሁም። የምታውቁት ባት እግር እና እጅ ጭንቅላት ይኑረው አይኑረው አታውቁም። አንገት ይኑረው አይኑረው አታውቁም። ባት ምንድን ነው አታውቁም። እኛ የምንመራው በቁርአን ነው። እኛ የምንመራው አላህ Subhanahu Wa Ta'ala በላከው በቁርአን ነው። እርሱ ደግሞ ስለ እርሱ ማንነት ባት አለኝ እጅ አለኝ እግር አለኝ ብሎ አልዘረዘረልንም። ኦኬ ምንድነው ያለው አላህ በቁርአን ቁል ሁወ አላሁ አሐድ አላሁ ሰመድ ለም የሊድ ወለም ይውለድ ወለም የኩን ለሁ ኩፉወን አሐድ ብሎናል። አላህ Subhanahu Wa Ta'ala አልወለደም አልተወለደም። ሙስሊምዬ እቺ እኮ መፈክር ነች። ሁሉም ሙስሊም አፋችሁን የፈታችሁባ መፈክር ነች። አሁን አላህ የኔ ያለው ብለሽ ነው የምታምኚው አንቺ? አሁን ከአርሽ በላይ መልካም። ያ ከአርሽ በላይ ያለው አካል እጅ እግር አለው የለውም? ክርስቲያን ይደርባል ነው ሳውራ የሚታርገ አለው የለውም? እጅ እግር አለው። አልተነገረንም፣ አልተገለጸም። ኦኬ እጅ እግር ይኑረው አይኑረው አታውቁም። መንፈስ ነው ወይንስ መንፈስ አይደለም? ይቅርታ እኔ ጥያቄ ለመጠየቅ ነው የገባሁት፣ ለመወያየት አይደለም። ተጠይቂያለሽ፣ ችግር የለውም። ማለት እኔ ያን ያህል እውቀት የለኝም፣ ስለ እስልምና ያን ያህል እውቀት የለኝም፣ ግን ጥያቄ ለመጠየቅ ነው የገባሁት እኮ። ትጠይቂያለሽ እኮ አንዴ። ያ አምላካችሁ ከአርሽ በላይ ያለው እጅ እግር ይኑረው አይኑረው አታውቁም፣ አታውቂም አንቺ። ሶሪ መንፈስ ይሁን አይሁን የሚታወቅ ነገር አይደለም። ከአርሽ በላይ ምኑ ነው? ከአርሽ በላይ ያለው 124,000 ነቢያቶች እና መልእክተኞች ሰብከውታል ብላችሁ ካመናችሁ ምን ብለው ነው የሰበኩት? አላህ አንድ መሆኑን ከእርሱ ውጭ የሚመለክ አምላክ አለመኖሩን። ይሄ እኮ ጄነራል ነው። ማንኛውም ጣዖት አምላኪም ሊል ይችላል። ይሄ ብቻ ነው አምላክ፣ ይሄን ብቻ አምልኩ ይላል ማንኛውም ጣዖት አምላኪም። ስለ አላህ ባህሪያቱ ስለራሱ ሲፋት ስትጠየቁ እኮ እግሩን ብቻ ነው የምታውቁት፣ ባቱን ብቻ ነው የምታውቁት። ከዛም ደግሞ አናብራራም። ባት አልሽኝ። አሁን አንቺ ጎበዝ ነሽ። እንደው ባት ምን እንደሆነ እኔ ለምሳሌ አላውቅም። አማርኛ ቃል ቢሆንም ባት ማውቀው እኔ ምን እንደሆነ አውቃለሁ። ባት ቆይ አንዴ ልስን ባት ማለት ለኛ ለሰዎች ከጉልበት እስከ ቁርጭምጭሚት ያለው የአካል ክፍል ነው። ለኛ ለሰዎች ማለት ነው። ለአላህ አልተገለጸም። ታዲያ ምንድን ነው ባት ብለሽ የምታመልኪው? ያን ባቱን ታመልኪዋለሽ አታመልኪውም? እኔ አላህን ነው የማመልከው። ባቱ አላህ ነው አይደለም? ባቱ አላህ ነው አይደለም ማለት ምን ማለት ነው? እኔ አላህን ነው የማመልከው። አላህ የምትይው ያ ባት ነው አይደለም? እሱን እንዴት ማወቅ እችላለሁ? አላየሁትም እኮ አሁን ችግሩ የና ያ የምታመልኪው የምታውቂው እኮ በባቱ ነው። ይኸው ተከፍቶልሻል። ጌታሽ መጥቶ አንተ ጌታ አይደለህም ብለሽ በምን ታውቂያለሽ? ጌታሽን ስትባይ በባቱ አልሽ።
ከዛ ባቱን ሲገልጠው አንተ ነህ ጌታዬ ብለሽ ለባቱ ሰገድሽ። ስለዚህ ያ ባቱ ምንድን ነው? አምላክ ተብሎ ይጠራል አይጠራም? ለምን ቀጥተኛ ባት የሚለውን ቀጥተኛ ትርጉም ብቻ ለምን ቀጥተኛ ትርጉሙን ብቻ ትወስዳለህ አንተ? ባት ማለት ለምን ቀጥተኛ ትርጉሙን ብቻ ትወስዳለህ? ምን ብዬ ልውሰድሽ? የባት መገለጥ የሚለውን ባት መገለጥ የሚለውን አንተ የወሰድከው በቀጥተኛ ትርጉሙ ነው። አንቺ እኮ አቂዳሽ አላህ ከአርሽ በላይ ከሚሉት አንዷ ነሽ። ሰለፊ ነሽ አይደለ? ነሽ ሱፊ ነሽ? ሰለፊ ወይ ሱፊ? ሰለፊ። ስለዚህ የሰለፊን አቂዳ የምትከተይ የሆነ ደግሞ ሰለፊዎች የሚያምኑት አላህ ከአርሽ በላይ ሲሉ እነኚህ የማንም ባይመስሉም እጅ እግር ባት አለው ብለው ያጸድቃሉ። ከነኛ ውስጥ አንዷ ነሽ አንቺ። ስለዚህ የኛ ጥያቄ ደግሞ ባት አለው አላህ ስትሉን ባት ማለት ምን ማለት ነው ብለን እንጠይቃችኋለን። ባት ከጉልበት በታች ከቁርጭምጭሚት በላይ ነው ስትሉን ደግሞ ስለዚህ አላህ ባት የምትባል አካል እግሩ ላይ የተገጠመች አለች ወይንስ ለብቻ የተቀመጠች? አይ የተገጠመ ነው ካላችሁን ስለዚህ አላህ ፍጡር ነው። አንደኛ ባት በሚል ከኔ ጋር መሳሰላችሁት። ሁለተኛ ባት ሚል የሚገኝበትን ቦታ ከኔ ጋር መሳሰላችሁት። ሶስተኛ የተገደበ ነውና በፍጡራን የሚካበብ የሚዋሰን ነውና ቦታ የሚይዝ የሚፈጅ ነውና ፍጡር አድርጋችሁታል። ስለዚህ ፍጡር ነው ይሄ ያልናችሁ ነው። አይደለም፣ ፍጡር አይደለም። ፍጡር እንዴት ነው ያለው ነው? አይውልህ ባት ማለት ለኛ ለሰዎች ለፍጥራኖች ከጉልበት እስከ ቁርጭምጭሚት ያለው አካል ነው። ለአላህ ደግሞ አልተገለጸልንም። ለአላህ እሺ አፍንጫው ሊሆን ይችላል። ለአላህ ባት ሲባል እጁ ሊሆን ይችላል። እሱን አልተገለጸልኝም። እሺ የአላህ እግር ሲባል አይኑ ሊሆን ይችላል። ምናልባትም የውመል ቂያማ በባቱ ነው የምትለዩት የተባለው ሐዲስ ላይ ነገሩ በጣም መከፋቱ የጭንቅና የብርቱ የፈተና ቀን መሆኑንም ሊሆን ይችላል። ኦኬ አካል እንዳለው ታጸድቂያለሽ አታጸድቂም? እሺ እጆች እንደዚህ እንዳሉት እጆች እንዳሉት አምናለሁ፣ ግን እንደኛ እንደ ሰዎች ነው ብዬ አላምንም። እሺ እጅ ማለት ምን ማለት ነው? እጅ ማለት ምን ማለት ነው? ማለት እጅ ነው። እጅ ነው። እኔ እጅ ነው ካልሽኝማ የፍጡር እጅ ነው ማቀው እኔ እኮ የአላህ እጅ ከፍጡራን ጋር አይመሳሰልም አልኩህ እኮ። እኔ አላመሳሰልኩም። ይመስላል መች መጠየቅሽ። እጅ ማለት ምን ማለት ነው? ቆይ አንዴ አማርኛ ስለሆነ የምንግባባው እጅ ነው አልሽኝ። እኔ እጅ ማቀው ይሄንን ነው እጅ ማቀው። የአላህ እጅ ምንድን ነው? ምን ማለት ነው እጅ ማለት? እጅ ማለት ምን ማለት ነው? ማለት ጥያቄው አልገባኝም። አስረጅኛ። አላህ እጅ ያለው ስትይኝ እጅ ምንድን ነው? ከሰዎች ጋር የማይመሳሰል እርሱ ብቻ የሚያውቀው እኛ ሰዎች የማናውቀው ነገር ነው። አለቀ ማለት እኛ አላየነውም ከፍጥራን ጋር ማመሳሰል አንችልም። ሙስሊም ይኸውልሽ፣ አየሽ ስትራግል እያደረግሽ ነው። አሁን እጅ ምንድን ነው ብዬ ለጠየቅኩሽ ስትራግል አደረግሽ፣ ፈተና ውስጥ ገባሽ። ምን ከማንም አይመስልም የሚል ማለት ነው። እኔ የእጅን ትርጉም ስላላወቅኩ አሁን ምክንያቱም እጅ የሚባለው ማቀው ይሄንን ነው። የአላህ እጅ ሲባል ምን እንደሆነ ስለማላቅ እጅ ማለት ምላስ ሊሆን ይችላል ወይንም ሌላ ነገር ሊሆን ይችላል ስለማላቅ ለአንቺ ተውኩልሽ። እጅ ምንድን ነው ብዬ ስጠይቅሽ ግን ምንድን ነው መልስሽ? እጅ ነው አልሽኝ። ምንድን ነው እጅ? እጅ ነዋ። እንደዛ ካልሽኝ ከዚህ ጋር እያመሳሰልሽ ነው። እያመሳሰልሽ ከሆነ ደግሞ አምላክሽ ፍጡር ነው ማለት ነው፣ እንደዚህ የሚሰራበት አካል ካለው። ኡስታዝሽንም ይህንን ጠይቄው እጅ ምንድን ነው ስለው እጅ ነዋ ይለኛል። እጅ ምንድን ነው? እጅ ነዋ። እጅ አታውቅም ይለኛል። እኔ ማውቀውማ እጅ ይሄ ነው ማውቀው ስለው ደግሞ አታመሳሰል ይለኛል። አሁን ለአላህ እጅ አለው ስትይ ምንድን ነው? አላህ ሱብሃነሁ ወተዓላ እጅ አለው፣ ነገር ግን ከሰዎች ጋር አይመሳሰልም። እጅ መኖሩን እንጂ እጅ እንዴት ያለ ይሁን ምን ይሁን አላውቅም፣ ግን እጅ አለው። ግን ከኛ ጋር ከሰዎች ጋር ፈጽሞ የማይመሳሰል። ኦኬ እጅ ምንድን ነው?
አላውቅም። ጋበስ ይሄ መልስ ሊሆን ይችላል። ይሄ መልስ ሊሆን ይችላል። ሜቢ አላውቅም። የተሻለ መልስ ሊሆን ይችላል። ምክንያቱም እጅ ካላችሁ በኋላ በቋንቋ ከኔ ጋር ካመሳሰልሹ በኋላ አማርኛ ነው እየተግባባን ያለ ነው። እጅ የምናውቀው የምንግባባው መስሪያ 5 ጣቶች ያሉት ክንድና ከትከሻ ጋር የተጋጠመ ነገር ነው የምናውቀው እጅ ሲባል። አታመሳስል ካልሽኝ ግን ሊስል አንዴ አታመሳስል ካልሽኝ ግን ለአንቺ ሙሉ መፍቱን ሰጥሽና ምን ታደርጊያለሽ? ታስረጅኛለሽ። እጅ ምንድን ነው ብዬሽ እኔ ማውቀው እጅ መዳፍ ያካተተ ጣቶች ያሉት ጠፍር ያለው ትከሻ ላይ የተሰካ የተለያየ ከንተኔ ጋር ነው። ላላህ እጅ ስትይ ምን እያልሽ ነው? ሜቢ ላላህ እጅ ስትይ እኮ ካላህ ጎን እንደዚህ ራሱን የቻለ ኢንቲቲ ያለው የራሱን የቻለ ፓርቲሽን ያለው ቁጭ ያለም ሊሆን ይችላል። ሌላ አካል እንደ አላህ የሆነ ሌላ ግዙፍ አካል ነገር ሊሆን ይችላል። ስለዚህ አላህ ሲቆጠር 1 2 ተቆጥረው ሊሆን ይችላል። 2 እጅ የተባለው የአብሮት ያለውን አጋሩም ሊሆን ይችላል። ሌላ ፐርሰን ሊሆን ይችላል እጅ ብላችሁ የምትጠሩት። ምክንያቱም ላዩ ላይ እስካልተሰካ ድረስ ላዩ ላይ የተሰካ ትከሻን ያካተተ ከሆነ ደግሞ እሱ ፍጡር ይሆናል ማለት ነው። እጅ የምትሉት የሚሰራበት ላዩ ላይ የተሰካ የተገጠመ ከሆነ እሱ የፍጡር ይሆናል ማለት ነው። በጣም ቀላል ጥያቄ፣ ነገር ግን ትሪኪ፣ ግን ልመልሱት ማትችሉት። ምክንያቱም አላህን ፍጡር የሚያደርግ ስለሆነ። ክርስቲያን ቀጥል። ያ ይሄ ሁሉ ያመጣባቸው ምንድን ነው? እነዚህን የአካላት ክፍሎች ከተናገሩ በኋላ አላህ ይታያል ብለው በመናገራቸው ነው። ማለትም ልክ እኛ ፈጣሪ በባህሪው በፍጹም ይታያል ብለን አናምን። የማቴዎስ ወንጌል የዮሐንስ ወንጌል ምዕራፍ 1 ከቁጥር 17 አካባቢ ጀምሮ ብታነቡት እግዚአብሔርን ያየው አንድስ እንኳን የለም ይላል። እግዚአብሔርን ማንም ያየው የለም። አንደኛ ጢሞቴዎስ ላይ ምዕራፍ 1 ላይም ምዕራፍ 6 ላይም ተቀምጧል። እግዚአብሔር አይታይም፣ እንደማይታይ መጽሐፍ ቅዱስ በግልጽ ተቀምጦ ይናገራል። እና ያ የማይታየው አምላክ ሰማያትና ምድርን የሞላ በሁሉ ቦታ የሞላ ያለ ቦታም ያለ ስፔስም ያለ አምላክ ነው። እሱ መንፈስ ነው። ዮሐንስ ወንጌል ምዕራፍ 4 ላይ ከቁጥር 22 አካባቢ ጀምሮ ብታነቡት እግዚአብሔር አምላክ መንፈስ ነው። ያ መንፈስ የሆነው አምላክ ሰማይና ምድርን የሞላ ነው። ስለዚህ እዚህ ቦታ አለ እዚህ ቦታ የለም ብለን የምንወስነው አካል የለውም። የምንገድበው አካል የተገደበ አካል የለውም። ከዚህ በላይ ነው ያለው፣ ከዚህ በታች ነው ያለው፣ ወደ ግራ ነው ያለው፣ ወደ ቀኝ ነው ያለው ብለን ዳይሬክሽን ሰጥተነው የምናስቀምጥለት የሚታይ የሆነ አካል በፍጹም የለውም። ይሄንን በደንብ ሙስሊሞች ልትረዱት ይገባል። ስለዚህ አምላካችን ምንድን ነው ማለት ነው? ኢንፋናይት ነው። ነገር ግን አንድ አካል የሚታይ ከሆነ ያ የሚታየው አካል ምንድነው? ፋይናይት ነው። ፋይናይት የሆነ ወይም ደግሞ የተገደበ ነገር በሙሉ ፍጡር ነው። ሜቢ ሙስሊሟ ካለሽ የአላህን ባት ሙሉ ለሙሉ ታዩታላችሁ አይደል? እኮ እናየዋለን ነው እንጂ እኮ አይተነዋል አላልንም። የውመል ቂያማ እናየዋለን ኢንሻአላህ። ያ ታዩታላችሁ፣ ችግር የለም። ሙስሊማ ያ የሚታይ ነገር ኢንሻአላህ እናየዋለን። አላህ የጀነት ካደረገን እናየዋለን። ነገር ግን አላህ እጅ እንዳለው ስለተናገረ በቁርአን ላይ አላህ እጅ አለው ብለን እናምራለን። ነገር ግን እንዴት ነው ምን ይመስላል ብለን አንጠይቅም። ወደ አእምሯችንም አይመጣም ይሄ ጥያቄ። ሙስሊማ ለምን እንደሆነ ታውቂያለሽ? አስቸጋሪው ፓርት አናብራራም፣ እንዲሁ አልፈ ነው ደፍነ ነው እናልፋለን። ሜቢ አንዱ መንገድ ነው አውቃለሁ፣ የእናንተ አቂዳችሁ ስለሆነ ማለት ነው። የታሪ አቂዳ እንደዛ ስለሆነ ይሄንን ጭንቅላታችሁን ግን እኛ ጋር ስትመጡ እዛችሁ ታመጡም። ዲፕ የሆኑ ጥያቄዎችን እዛችሁ ትመጣላችሁ። ተስፋይን ይመለሳል እኛ ጋር። እናንተ ጋር አሁን አላህን አንድ ነው ትላላችሁ፣ አካላቶችን ታሰብታላችሁ፣ ይወጣል ይወርዳል ትላላችሁ፣ ይታያልም ትላላችሁ። የሚወጣ የሚወርድ በሁሉ ያልሞላ የሚታይ ከሆነ እሱ የፍጡር ባህሪያትን እዟል ማለት ነው። እጅ ትላላችሁ፣ እግር ትላላችሁ፣ ጠፈር ትላላችሁ፣ ባት ትላላችሁ። እነኝን ሁሉ በስም አመሳስላችኋል። በስም ካመሳሰላችሁ በኋላ ደግሞ ማንንም አይመስልም ትሉናላችሁ። ይሄ የተሳሳተ አረዳድ ነው። በመጀመሪያ ደረጃ እግር አለው፣ እጅ አለው፣ ጠፈር አለው፣ ጣት አለው፣ ባት አለው ካላችሁ በኋላ ይታያል ካላችሁ በኋላ ይመጣል ይሄዳል ካላችሁ በኋላ አይ ማንንም አይመስልም የሚለው ስህተት ነው። እጅ ስትይኝ ማቀው እጅ ይሄንን ነው። አይ ይሄንን እጅ አይደለም የሚሰራበት ካልሆነ እግር የሚሄድበት ካልሆነ ራሱን የቻለ እግሩ ራሱ ካላህ እኩል የሆነስ ቢሆን
እጁ እኩል፣ እግሩ እኩል፣ አይኑ እኩል አካላቶች ቁጭ ቁጭ ያሉ ለየብቻ ቢሆንስ? ምክንያቱም ማንም አላየውም ማለት ኦኬ ፋይን። ኮምፖዚት ያልሆነ ዲስቲንክት የሆነ አይኑ እዚህ ጋር አንድ፣ እግሩ እዚህ ጋር አንድ፣ ባቱ እዚህ ጋር አንድ፣ እጁ እዚህ ጋር አንድ፣ ጣቶቹ እዚህ ጋር 5 ኢች እኩል የሆኑ ግዙፍ አካልስ ቢሆኑ ስንቆጥራቸው ሚሊየንስስ ቢሆኑ ከዛ እነኚህ ድምሮቹንስ ቢሆን አንድ ያላችሁት ኖ፣ እንደዛ አይደለም አንዱ በአንዱ የተሰካካ ነው ካላችሁ ደግሞ አላህን የገነባው ምንድነው? ፓርቶች ይሆናል ማለት ነው። አላህ ምን ይሆናል? የፓርቶች ስብስብ ይሆናል። የክፍለ አካላት ስብስብ ይሆናል። ክፍለ አካላቶች ደግሞ የመገነጣጠል የመለያየት ባህሪ ያላቸውና አላህን የገነቡት ክፍለ አካላት የሆኑና እነኛ የመለያየት የመገጣጠም የመከፋፈል ባህሪ ስላላቸው ለመበስበስ ለአደጋ የተጋለጡ ናቸው። ለአደጋ የተጋለጠ ነገር ኦልዌይስ ደግሞ ፍጡር እንጂ ፈጣሪ ባህሪ አይደለም። ምክንያቱም የሚሄድ የሚመጣ በፍጡራን የሚካበብ ምክንያቱም ግራ ያለው ቀኝ ያለው እላይ ያለው እታች ያለው ፊት ያለው ኋላ ያለው ከሆነ አደጋ ሊደርስበት ሲምፕሊ ለአደጋ ኤክስፖዝድ የሆነ ነው። ይሄ አካል የሚታይ እንደመሆኑ የሚታይ ከሆነ አደጋ ልታደርሱበት ትችላላችሁ። የሚመጣ የሚሄድ ከሆነ ምንድነው እሱ የፍጡራን እንትን ውስጥ እንቅስቃሴ የሚያደርግ ነው። ይሄ ደግሞ ለአደጋም ለመከፋፈልም በተፈጥሮ እንደምናውቀው የተዋሃዱ እንትን ያሉ ነገሮች የክፍልፋይ ፓርቶ ያላቸው ነገሮች ሁሉ የመነጣጠል ባህሪ ስላላቸው ሲምፕሊ የፍጡር ባህሪ ነው። የፍጡር ባህሪ ነው። እጁ እግሩ አይደለም፣ እግሩ እጁ አይደለም፣ ፊቱ እጁ አይደለም። አንዱ ከአንዱ የተለያዩ ናቸው። ፊቱ ጀርባው አይደለም፣ ፊቱ እግሩ አይደለም። አንዱ ከአንዱ የተለያዩ ናቸው። አሌስ እንደዚህ የተገጣጠሙ እስካልሆኑ ድረስ እኔ ላይ እንደምታዩት በእኔ እንደምታዩት እንደተገጣጠምኩት አላህም እንደዛ የተገጣጠመ እስካልሆነ ድረስ አንድ ተብሎ አይጠራም። እኔ አንድ ተብዬ የተጠራሁት እጄ፣ እግሬ፣ ባቴ እያንዳንዱ አካላቴ የተገጣጠመ ስለሆነ ነው። አላህ እንደዛ የተገጣጠመ ካልሆነ አንድ ተብሎ ሊጠራ አይችልም። ጋይር ክርስቲያን ያ ግልጽ ነው። በነገራችን ላይ የሚታይ ነገር ሁሉ ፋናይት ነው። ይሄንን አሻሪዎችም ይናገሩታል። ለምሳሌ እነ ፈክሩ ራዚ እና ተፍሲር አራዚ አሻሪዎች ናቸው። ማለትም አታሪዎችን በጣም የሚቃወሙ እነዚህ ባታ አምላኪ ብለው የሚናገሯቸው ማለት ነው። እነሱ ይሄን ነገር ይናገሩታል። ከቻልክ ተፍሲሩን አንብበው ያራዚ ነው። እሺ አንድ ላንዱ ብላችሁን እንደሚል እኔ ጥያቄ ለመጠየቅ ነው የገባሁት። ልጠይቅ? እሺ ትጠይቃለሽ። ኦኬ አንዴ ትጠይቂያለሽ። እሺ ምን ይላል መሰላችሁ? the first evidence indicates that every body is created። ይሄ የሚታይ አካል ሁሉ ማለት ይሄ አካል የሆነ ነገር ሁሉ ፍጥረት ነው አለ። የሚታየውን ማለት ነው። because every body is finite። እነዚህ ቦዲ የሆኑ ነገሮች በሙሉ ፋይናይት ናቸው። ለምሳሌ አላህ እግር አለው፣ ባት አለው። ባቱ ቦዲ ነው፣ የሚታይ ነው። ያ ቦዲው ደግሞ ምንድን ነው ማለት ነው? ፋይናይት ነው። ማለትም ሙስሊሞች በአይናቸው ሊያካብቡት የሚችል ከሆነ በአይናቸው ጥርት አድርገው ሊያዩት የሚችሉ ከሆነ ምንድን ነው ማለት ነው? ፋይናይት ነው የሚሆነው። and every finite is created። ስለዚህ የትኛውም የተገደበ ነገር ሁሉ ፍጡር ነው ባይ ዲፎልት። የአላህ ሌላውን ተዉትና ባቱ ፍጡር ነው ማለት ነው። ስለዚህ አላህ ፍጡር ይሆናል። በዚህ የመጀመሪያ ይሄንን ትይዛላችሁ። ሁለተኛ አይደንቲፊኬሽን ኢዝ ኖት አቺቭድ ባይ ሪቪሊንግ ዘ ሺን። አንድ ነገር ሊለይ የሚችለው ባት በመግለጥ ወይም ደግሞ እግር በመግለጥ አይደለም አለ። በት ራዘር ባይ ሪቪሊንግ ዘ ፌስ። አንድ አካል ሊታወቅ የሚችለው በምንድን ነው? በፊቱ ነው። አይደንቲፋይ የሚደረገው በፊቱ ነው አለ። ለምሳሌ እፎይ የመታወቂያ ፎቶ አምጣ ተብለህ የእግርህን ፎቶ አንስተህ የምትወስደው ወይስ የፊትህን? ላላ ፊቱ እግሩ ነው፣ ባቱ ነው። ሶሪ ባጭሩ እያለ ያለው ይሄንን ነው። እኔ አራዚ በጣም ነው የሚመቸኝ። ኢማም አራዚ የዋብያዎችን አቂዳ ጠልዞ የሚጥለው መታወቂያ የምታመጣው
ፊትህን ነው እንጂ ፎቶ ተነስተ እንዴት እግርህን ታመጣለህ ይላል። ስለዚህ አላህን ለማወቅ እንዴት ነው እሱ ባቱን ገልጦ የሚያሳየን? የሚለየው እንዴት በባቱ ሊሆን ይችላል? በፊቱ ነው እንጂ። ክሪቲካል ሰውዬ ነው። እንግዲህ ዘንድሮ 2020 ምናምን የዛሬ ስንት መሰላችሁ የነበረው ሰውዬው? የዛሬ 800 ዓመት ምናምን አካባቢ የነበረ ሰው ነው። 606 ማለት 12ኛው ሴንቸሪ ላይ ማለት ነው። 13ኛው ሴንቸሪ ላይ ሴንቸሪ ወደፊት ነው የሚቆጥረው ሰው የዛሬ 700-800 ዓመት አካባቢ የነበረ ሰው ነው። ጥሩ አረዳድ አለው። የሚታይ ነገር ሁሉ ገደብ ያለው ነገር ሁሉ ፍጡር ነው አለ። ትክክል። እኛም እያልን ያለነው ይሄንን ነው። የሚታይ ነገር ገደብ ያለው ነገር መምጣት መሄድ የሚነገርለን ነገር የፍጡር ነው። ስለዚህ ኢየሱስም ፍጡር ነው ማለት ነው። ኢየሱስ አልታየም፣ ሰው ሆኖ አልታየም። እኛ ፍጹም አምላክ ፍጹም ሰው ነው ብለን ነው የምናምነው። እህታችን እንዴት ነው ፍጹም ሰው ፍጹም አምላክ ነው መሆን የሚችለው? መልካም። በተዋህዶ በደንብ አስተውይ። በተዋህዶ የተገለጠ ነው ብለን ነው የምናምነው። የተገለጠ አምላክ ነው ብለን ነው የምናምነው። እናንተ እኮ በስጋ ሳይገለጥ አንድ ነው ብላችሁ ታምናላችሁ አይደል? አዎ። አንድ ማለት ግን ምን ማለት ነው? አንድ ማለት ምን ማለት ነው? አንድ አምላክ ነው ብላችሁ ታምናላችሁ እኮ። አንድ ማለት ምን ማለት ነው? አንድ ምንድን ነው? እንጂ ማትስ ላይ የተማርሻት አንድ ቁጥር አንድ ብቻ እኮ። አንድ የምትለው እና የተመለሽ አንድ ማለት ምን ማለት ነው? እኛ ፈጣሪ ከፍጡር ጋር አይመሳሰልም። ስለዚህ በቁጥርም አናመሳስለው ከማንም ጋር ስለማይመስል ማለት ነው። ስለዚህ አንድ ቢለውን ራሱ መተርጎም አለብሽ ማለት ነው። አንድ እኔም አንድ ነኝ። ስለዚህ አንድ ተተባለ ከፈጣሪ ጋር አመሳሰላለሁ እያል ነው ነው። አዎ አምላካችን አንድ ነው። አንድ ነው ስንል አንድ አምላክ አለ፣ አንድ መለኮት አለ፣ አንድ መለኮታዊ ኃይል አለ። እርሱ ምንድን ነው? አንድ አምላክ አለ ብለን እናምናለን። በአካል ግን ሶስት ብለን እናምናለን። አምላካችን በኩነት ልብ አለው፣ እሱን አባት ብለን እንጠራለን። አምላካችን ቃል አለው፣ ቃሉን ወልድ ልጅ ብለን እንጠራለን። አምላካችን ሕያው ነው፣ እስትንፋስ አለው ብለን እናምናለን። ሕያው የሆነበትን እሱን እስትንፋሱን እስትንፋሰ እግዚአብሔር ወይም ደግሞ መንፈስ ቅዱስ ብለን እንጠራለን። እናንተ አላህ እጅ እግር ባት ቃል አለው ብላችሁ ታምናላችሁ። ቃሉ ፍጡር አይደለም ብላችሁ ታምናላችሁ። ቃሉ ፍጡር ካልሆነ ምንድን ነው ቃሉ? ደምራችሁ እናንተ አንድ ብላችሁ ትጠሩታላችሁ። አየሽ ልዩነታችን? ቃሉን፣ እጁን፣ እግሩን፣ ባቱን ወዘተ እነኚህ ኮምፖዝድ አድርጋችሁ ዋን ብላችሁ ትጠራላችሁ። እኛ ቃሉ ራሱ አካላዊ ነው። የአብ የባህሪ ቃል ወልድ ልጁ ነው፣ ከሱ የተወለደ የባህሪ ህይወቱን የአብና የወልድ መንፈስ ቅዱስ ብለን እንጠራለን። እስትንፋሰ እግዚአብሔር ብለን እንጠራለን። ፈጣሪ ነው ብለን እናምናለን። እናንተስ አላህ ቃል አለው ወይ? አዎ ቃል አለው። ቁርአን ቃሉ ነው ብላችሁ ታምናላችሁ። ያላ ቃል አይደለ እህታችን? ሰላም ወጣች እንደ ሌቷ ያ ወጣችሁ። ሰላም እፎይ። ኦኬ ክርስቲያን ቀጠለሽ። ያ አንዴ አይሰማም። ትቀጥያለሽ። አንዴ እሷ በተናገረችው ነገር በነገራችን ላይ እኛ ይሄንን ጥያቄ ስንጠይቃችሁ የምትመልሱ መልስ ብዙ ጊዜ ከክርስቶስ ጋር አገናኝተው ነው እና ኦኬ የእናንተን አምላክ በዛ መንገድ አገናኝታችሁት ከሆነ አንደኛ ቀጥታ ከቁርአናችሁ ጋር ትጋጫላችሁ። ሁለተኛ እኛ አምላክ የተወሰነ ነው፣ በቦታ የተወሰነ ነው፣ በቦታ የሚካበብ ነው፣ በሰዎች አይን ሁሉ መካበብ የሚችል ነው፣ የተገደበ ነው በቦታ ብለን አናምንም። ክርስቶስ ኢየሱስ በስጋ ተገልጧል። ክርስቶስ ኢየሱስ ሰው ሆኗል። ከድንግል ስጋና ነፍስ ነስቶ ሰው ሆኗል ማለት ነው። ሃይማኖተ አበው ምዕራፍ 112 ቁጥር 18 ላይ ምን ይላል መሰላችሁ? እርሱ በልዕልና ያለ ሲሆን ይላል ሉክ እርሱ በልዕልና ያለ ሲሆን በአምላክነቱ በአራቱ ማዕዘን ያለ ነው። ዩሲ በአምላክነቱ በመለኮቱ ክርስቶስ በአራቱ ማዕዘን በሁሉም የመላ ነው። ቦታም አይወስነውም። በደንብ አድምጡ። ቦታም አይወስነውም።
ነገር ግን ያለ ዘርአ ብእሲ አምላክን በወለደች መለወጥ በሌለበት በእመቤታችን በድንግል ማርያም ማኅፀን ተወሰነ። ሰው ሲሆን ማለት ነው። በግብረ መንፈስ ቅዱስ ከእርሷ ነፍስና ሥጋ ነስቶ ሰው ሆነ። ፔሬድ። የእኛ እምነት ይሄ ነው። እናንተን ታምናላችሁ። ስለ ክርስቶስ ስትናገሩ አላህን አመሳስላችሁ ስትናገሩ ይሄን ነው ትናገሩለታላችሁ። ይሄው ክርስቶስ በአምላክነቱ በመለኮቱ አይወሰንም፣ በሁሉ የሞላ ነው። የትኛውም ቦታ ላይ አይወስነውም። የእናንተ አምላክ ግን ከአርሽ በላይ ተወስኗል ብላችሁ ታምናላችሁ። አይታችኋል። አንድ አካል ደግሞ በቦታ የሚወሰን ከሆነ ያለምንም ማቅማማት ፍጡር እንደሆነ አስረግጠን ልናውቅ ይገባል። የሙስሊሞች አምላክ ማለት ነው። አቅላኛዋ ቀጥይ። እሺ እኔ ለጥያቄ ነው የገባሁት፣ ግን አሁን ስለታፋ ምናምን ስታወሩ ነበረ ማለት ነው። አላህ ሱብሓነሁ ወተዓላ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑ በሲር ይላል ማለት ነው በቁርአኑ። እሱን የሚመስል ፍጡር የለም። ፍጡራንን በፍጹም ከመህሉቃት በፍጹም አይመሳሰልም ማለት ነው አላህ ሱብሓነሁ ወተዓላ። እንደገና ሲቀጥል አላህ ይሮጣል ስንል መሮጥ ነው አይደለ? እስኪ ከዚህ ምሳሌ ልስጣችሁ ማለት ነው። አላህ ሱብሓነሁ ወተዓላ ይሮጣል ስንል አንድ ባሪያው ወደሱ አንድ ስንዝር በተራመደ ቁጥር እሱ ደግሞ በክንዱ እጥፍ ይቀርበዋል። አቅለኛዋ ወደ ባሪያው አንድ እግር ሲራመድ አቅለኛዋ ቆይ አልጠየቅንም እኮ እሱ አላህ ያለው ብለሽ ነው ታምኚው? አርረሕማኑ ዐለል ዐርሽ እስተዋ፣ አላህ ከአርሽ በላይ ነው። እኔ ስለ እስልምና ብዙ እውቀት የለኝም፣ ግን ልንገርህ። ቆይ በምኑ ነው ከአርሽ በላይ ያለው? ከአርሽ በላይ ያለው ያው በዛ ነው የተደራጀው። ነገር ግን ስልጣኑ በሁሉም ቦታ ነው። በዛ የተደላደለው ምኑ ነው? ያኔ በዛ የተደላደለው በስም ያኔ አያዘኝም። በሱ የተደላደለው በሱ ነው። ኦኬ። አላህ አካላቶች አሉት የሉትም? አላህ ሱብሓነሁ ወተዓላ እንግዲህ አደም አለይሂ ሰላም በሁለት እጁ እንደፈጠረው ነግሮናል። እንደገና ደግሞ እግርም እንዳለው ሁለት እግሮች እንዳሉት ነግሮናል። ነገር ግን በፍጹም ፍጡራንን አይመስልም፣ አምሳያ የለውም። መልካም እሺ። ሁለት እግር ማለት ምን ማለት? እግር ማለት ምን ማለት ነው? እግር ማለት የሰዎች እግር እንደምታውቀው የኛ እግር ነው። የአላህ ሱብሓነሁ ወተዓላ ግን አምሳያ በፍጹም የለኝም ብሏል። አምሳያ እግር ምንድነው ነው ያልኩሽ ነኝ። ሊስን እግር ማለት ምን ማለት ነው? ለምን ታመሳስያለሽ? እግር አለው ብለሽ እግር እያልሽብኝ እኮ ነው። እግር አለ እግር ይኖራው እንጂ ፍጡራንን አይመስልም። አሁን ባለፈው ለምን ታመሳስያለሽ? እግር አለው ብለሽ እንደ ራጮቹ እንደዛ ስትል ነበር። ነገር ያለ ሱብሃንአላህ ወተዓላ ይሮጣል ስንል እኛ ወደሱ ወደኛ ይሮጣል ስንባል አንተ ወደ አምላክህ በሩጫ አይደለም አዳምጪ እንዴ አላህ ይወርዳል አለ ከሌሊቱ አንድ ሶስተኛ። አሁን ሜዲቴሽን አንቺና ቀስ ብለሽ መልሺ። ያ አቅለኛው አረጋ ብለሽ መልሺ። ሚውት አድርጌሻለሁ። በጣም ስጮይና ላለመጮህ ሞክሪ። ቀስ ብለሽ አውሪ። ቀጥ አቅለኛው ባይዘይ በአቂዳሽ ደግሞ አቅል አይፈቀድም። እንዴት ነው አቅለኛው ብለሽ የመጣሽው? ሚውትሽን አንቺ ሚውት ሆነሻል። አቅለኛው እሺ፣ ሰዓት ስለሌለኝ ነው ስለሚጠሩኝ ነው ማለት ነው። ቶሎ መጨረስ ስለፈልግ ቀስ በይና የጠየቅኩሽን ከሰማሽ ከሌሊቱ አንድ ሶስተኛ ይወርዳል ብለሽ ታምኛለሽ? አምናለሁ። ኦኬ። በእግሩ ነው የሚወርደው አይደለም? እሱን እንዴት ይውረድ እንዴት አናውቅም። ምክንያቱም እሱ ያሻውን የፈለገውን ሰሪ ነው የገለጸልንን ብቻ ነው እኛ ተከተለን የምንሄደው እንጂ ያልገለጸልንን አናወጣምም። እንደገና ደግሞ የገለጸልንንም አንተውምም ማለት ነው። ኦኬ። የሚወርድና ማይወርድ አካል አለው ወይንስ ሁሉም አካላቱ ይወርዳሉ? እንደዚህ እሱም ይወርዳል እንጂ እንዴት አካል አለው አካሉ ይወርዳል አልተባለም። አካሉ ያለ ሱብሃነሁ ወተዓላ ምን እንደ ፍጡራንንም አይመስልም አይታወቅም። እጁ አካሉ ነው አይደለም? እጅ ይኖረው እንጂ ፍጡራንን አይመስልም። አሁን ነገርኩህ። ቆይ አቅለኛዋ እኔ ማንን ይመስላል ብዬ ጠይቀሻለሁ ወይንስ እጅ አለው የለውም ብዬ ነው የጠየቁሽ? እጅ አለው እኮ ለምንድነው ድጋሚ የምጠይቀሽ? እጅ አለው ተባልካ ፍጡራን በፍጹም አይመስልም አይታወቅም። ከዚህ ጥያቄ ወጣ። ጎበዝ። እሺ አላህ ሱብሃነሁ ወተዓላ እግር አለው እጆች አሉት። እጆችና እግሮች አሉት። ነገር ግን በፍጹም ፍጡራንን አይመስልም። ጎበዝ። እሺ አንድ አዳምጪ። አይሮጥም ይሮጣልም ሲባል አዳምጪ ፕሊስ። ያልጠየቅሽውን አትመልሺ። እሺ እኔ አሁን ጥያቄ አለኝ። ያኔ ተረጋጊ። ቆይ አዳምጪ ፕሊስ። አንድ አዳምጪ። እግሩ ባት አለው አይደለ?
ኦኬ፣ እግሩ ባት አለው፣ እጆቹም ጣቶች አሉታል። ስንት እጅ ነው ያለው? ሁለት እጅ። ስንት እግር ነው ያለው? ሁለት እግር። ለምንድን ነው ከፍጡር ጋር አላህ የምታመሳስዩ? እኔ እኮ ለዚህ እኮ ነው አንተ ለምንድን ነው ከፍጡራን ማወጣው ነገር? አንቺ ከፍጡር ጋር አላህን ለምን ታመሳስያለሽ? ሁለት እግር አለኝ እኔም እሱም ሁለት እግር አለው። ሁለት እጅ አለኝ እሱም ሁለት እጅ አለው። ስላለው አላህ ሱብሃነሁ ወተዓላ አምስት ጣት አለኝ እሱም አምስት ጣት አለው። ለምን ነው ታመሳስዩ? እፎይ አንዴ ስማኝ። ያኔ ይሄ እኮ አልሸነፍበይነትና ወይም ደግሞ ፖለቲካ አይደለም። ይሄ ያንተን ፈጣሪ ያዘዘህን ነው የምትከተለው። እኔ ፈጣሪ ያዘዘንን ነው ሰ አላህ ደግሞ ካዘዘ አዘዘ ነው። ፍጡራንን አልመስልም ካለ አንተ ደግሞ ግድ ትመስላለህ ነው እኮ የምትለው። እንደዛ ይሄ እኮ ፖለቲካ አይደለም። እኔ እኮ አላመሳሰልኩም። ሳላመሳስል ሁለት እጅ አለው፣ ጣቶች አሉት፣ ሁለት እግር አለው፣ እግሩ ባት አለው ብለሽ እኔ ያለኝን ላላህ ሰጠሽው። አይ ለዚህ እኮ ነው አንተ ፖለቲካ ረከመ አላህ ያዘዘውን አንተ ደግሞ አይሆንም። ለምንድን ነው እንደዚህ ሰውን ካልመሰለ? እፎይ መጀመሪያ ስማኝ። እኔና ስላላህ መጠየቅ ፖለቲካ ነው እንዴ? አቅለኛው ምን ሆነሽ ነው? አይደለም እኔ እየነገርኩት፣ እሱ ደግሞ እንደዚህ ከሆነ እንደዚህ ነው። ያኔ ሁለት እግር ስላለው ፍጡራን ነው አለሱ። ነገር ግን አላህ ደግሞ ፈጣሪ ደግሞ እሱ የተናገረው ነው። እንዴት እንዳመሳሰልሽ እሺ ልንገርሽ። እኔ ተናገርኩ እንጂ ያኔ ፍጡር ይመስላል አላጣኝም። ፍጡር ይመስላል አላለም። ለይሰ ከሚስልሂ ሸይኡን ወሁወ ሰሚዑል በሲር። እንዴት እንዳስመሰልሽው ልንገርሽ። የማይመሳሰለው በቁጥር ነው ወይስ በፈንክሽን ነው? በጥቅሙ ነው የማይመሳሰለው። እግሩ ለምሳሌ የማይመሳሰለው በቁጥር ነው ወይስ በምንድን ነው? በፍጡራን አይመስልም። ፍጡራን በፍጹም አይመስልም። በምን እንደሚመሳሰል በምን እንደማይመሳሰል እዛ ላይ ቢገለጥ እኮ ነው የምታወዳድረውና የምናወዳድረው። ስለዚህ እግር እንዳለው እንጂ ምን እንደሚመስል በምን ከፍጡራኖች እንደማይመሳሰል ብቻ ነው የተገለጸልን። እሱ ደግሞ የፈለገውን ይገልጻል፣ የፈለገውን ደግሞ ይይዛል ማለት ነው። ሁሉንም የማድረግ አቅም አለው። በምንም ነገር ነው የማይመሳሰለው። አይዋ ስንት እግር አለሽ አንቺ? ሁለት እግር አለኝ። አላህ ሱብሃነሁ ወተዓላም ሁለት እግር አለው። ነገር ግን መህሉቃትን ይመስላል ማለት አይደለም። እሱ አልመስልም ብሎ ተናግሯል። አይ በቃ አንቺ ነሽ አሁን አልመስልም። ቆይ አልመስልም የሚለው እኮ ይኸውልሽ፣ አንዴ ቆይ አልመስልም የሚለው ቃል ምን ጊዜ መሆን ያለበት በተግባር ነው እንጂ በቃል ብቻ አይደለም። አንቺም ሁለት እግር አለሽ፣ አላህም ሁለት እግር አለው። ተመሳሰላችሁ በቁጥር ኖ ማተር። የእሱ ትልቅ ሊሆን ይችላል፣ በጣም ረጃጅም ሊሆን ይችላል፣ ወፍራም ሊሆን ይችላል፣ አንቺን በብዙ የሚበልጥሽ ሊሆን ይችላል። ችግር የለውም፣ እሱ ማተር አያደርግም። አትሊስት ግን አንድ ቢያንስ የተመሳሰላችሁበት ነገር አለ። ምንድን ነው እሱን? ቁጥር። በቁጥር ተመሳስላችኋል። ሁለት እግር አለሽ። ለምንድን ነው የምትገምተው? እሱ የፈለገውን መሆን ይችላል፣ ያሻውን መሆን ይችላል፣ ትልቅ ሊሆን ይችላል፣ ምን ሊሆን ይችላል። በምን ታውቃለች? እንደዚህ የምትሉ በምን ታውቃላችሁ? እሱ ያሻውን መሆን ይችላል። እፎይ ደግሞ ያኔ አላህ ይሮጣል ሲባል ባለፈው እንደዚህናል አልክ። እንደሱ መባል አሁን በአንተ እምነት እንደዚህ መሳለቅ ይፈቀዳል? አይፈቀድም። ያኔ አምላካችን እኛ ወደ እሱ ስንራመድ እሱ ደግሞ በሩጫ ወደ እኛ ይመጣል። አምላክ ስትሄድ በሩጫ አይደለም። ቆይ አቅለኛ ኡስታዝሽ እኮ ከአንቺ የተሻለ መልሶታል እኮ ይሮጣል ብሎ። ሌላም እናሳይሻለን። ትልልቅ ኡስታዞች ይህንን ተጠይቀው አዎ አላህ ይሮጣል፣ እንዴት ነው የሚሮጠው ግን አናቅም ያሉ ሌሎች ኡስታዞችም እናሰማሻለን። ቪዲዮ ከፈለሽ ከነሱ ስለማበልጭ መስጊድ ላይ ሲያስተምሩ። ዋናው ነገር ግን ምንድነው እሱ በደንብ አስተውሉ። አካላትን እንዳለ ከሰጡ በኋላ የማንንም አይመስልም፣ ብዙም አያስኬድ አይደለም። እኛ በደንብ አስተውሉ ክርስቲያኖች። እኛ ቁጥር እንኳን ስንሰጥ እንጠነቀቃለን። 1 2 3 ተብሎ ፈጣሪን በእነኚህ ኢጅማ በሆነ ስምምነት በሆነ ቁጥር ኤግዛክት ሪፕሬዘንት ያደርጋል ብለን አናምንም። አንድ ብለህ ይህን ከኔ ጋር ራሱ ማመሳሰል አይቻልም። እኔ አንድ እባላለሁ እሱም እንደኔ የተገጣጠመ ፈጣሪ እንደዚህ ያለ ምናምን ብለን አናምንም። እነሱ ካዳ እግር ያለው ሁለት እግር ባት ያለው ማይታወቅ ስንት ባት እንደሆነ እንግዲህ ሁለት እግር ያለው እግሩ ላይ ባት አለ አለችን አቅለኛዋ። ባቶቹ ግን ስንት እንደሆኑ አይታወቁም። ይታወቃሉ እንደ አቅለኛዋ ያለ እግር ባት ይታወቃል ስንት እንደሆነ አይታወቅም።
እንግዲህ አስቢው እስኪ 2 እግር አለው። ባቱ ብዛት ግን አይታወቅም። 1 ባት ሊሆን ይችላል፣ ቢሊየን ባት ሊኖረው ይችላል። 2 እግር ላይ እሺ እንደዚህ ማለት አትችልም። እፎይ 1 እግር ሊኖረው ይችላል፣ 2 3 ባት ሊኖረው ይችላል። አትችልም። ምክንያቱም እሱ ብቻ ነው የሚያውቀው። አልተገለጸም። ያልተገለጸ ነገር መገመት በሃይማኖታቸው ሲፈቀዳል እንዴ? መገመት አይቻልም። የለም ካለ የለም ነው። ኤግዛክት ቢነገር ይችላል። 2 እግር ስላለው ይሄ ይኖረዋል። ይሄ እኮ መገመት እኮ አይቻልም። ሃይማኖት አቅለኛዋ ችግር የለውም። አንድ ቀለል ያለ ጥያቄ ልጠይቅሽ። አላህ ያለው አካል የተሟላ አካል አለው ብለሽ ታምኛለሽ? አልተገለጸም። ሳይገለጽ እንዴት ነው የምናውቀው? ቴንኪው በቃ። ስለዚህ ጎዶሎም ሊሆን ይችላል። እሱ ደግሞ ከሙሉ በላይ ሙሉ ነው። ሙሉም ሆኖ ለእኛም ሞልቶናል። አልሐምዱሊላህ። ሙሉ አካል አለው። ያልተገለጸ ነገር እንትን አንልም። ይሄ ቢኖረው ይሄ እንደናንተ አንልም። ስለዚህ ሙሉ ነው አልሐምዱሊላህ ያልሽው ውሸት ነው ማለት ነው። አላቅም አልተገለጸም ነው ማለት ያለብሽ። እሺ አሁን ጥያቄን ልጠይቅ። ያኔ እናንተ ትንሽ ወደ ክርክር ተወስዱታላችሁ። ይሄ ሃይማኖት ነው፣ ክርክር አይደለም። ኮሜንተሮች ደግሞ እውነትን ለማወቅ ፈልጉ። እምነት አንዲ ነው፣ ምግብ ነው በየአይነት ማለት ነው። እና እልህ ፍሸነፍነት መሳለቅ ምናምን ሳይኖር እውነትን ለመማር ነው መሞከር ያለባችሁ። በእኛም ቢሆን በእናንተም ማለት ነው። እና እውነት ምንድን ነው እሱ? አቅለኛ እውነት ምንድን ነው እሱ? እውነትማ እንግዲህ ፈጣሪ ማን እንደሆነ እውነት ትክክለኛ ፈጣሪ ማን እንደሆነ ነው። እውነት ራሱ ክርስቶስ ነው፣ ኢየሱስ ነው። እውነት አላህ ነው። ወላሂ ኢየሱስ ነው። ሐቅ ተብሎ የሚጠራው ማን ነው? ጥያቄን ልጠይቅ። ሼፎይ ትጠይቂያለሽ። ሐቅ ተብሎ የሚጠራው ማን ነው? ኢየሱስ የአላህ ባሪያና መልእክተኛ ነው። ኦኬ፣ አላህን የፈጠረው ራሱ ኢየሱስ ነው። አላህን የፈጠረው አላህ Subhanahu Wa Ta'ala ሙሐመድን ያለሽ አላህን ሙሐመድ ፈጠረው። ነገር ግን ሙሐመድ አላህን ፈጠረ በምናብ፣ ሙሐመድን ደግሞ ክርስቶስ ኢየሱስን የፈጠረው። የሁሉ ፈጣሪ የሁሉ አስገኚ ክርስቶስ ስለሆነ ማለት ነው። እውነት ራሱ ክርስቶስ ነው። ሙሐመድ መጣና ከጊዜ በኋላ አላህ የሚባለው ነው እውነት አለ። እዚህ ጋር ኢየሱስ ተወልዶ ነው አይደለ? ኢየሱስ ከተወለደ ከሱ በፊት የነበረችው የወለደችው ማን ወለዳት? ያኔ መርየም አለይሂ ሰላምን ማን ወልደዋት ነው? እናትና አባቷ ወልደዋት ነው። እናትና አባቷ ታዲያ ያኔ ከእግዚአብሔር እኮ በፊት ሆኑ። ምን ማለት ነው? እግዚአብሔር በፊት ሆኑ። ከሱ በኋላ ነው እንጂ መውሉቃት ሁሉ ነገር የመጣው ከሱ በፊት የለም። ክርስቶስ በስጋ ከሷ ተወልዷል። ዘመን ተቆጥሮለታል። እሷንም የፈጠራት ያስገኛት፣ ሰማይ ምድርን የፈጠረ ያስገኘ እርሱ ነው። እንግዲህ እኔ አሁን ጥያቄ ልጠይቅ። ይሄ ያኔ አንቺ ቀላል ጥያቄ ልጠይቅሽ። ቁርአን ፍጡር አይደለም አይደለ? ቁርአን ፍጡር ነው ፍጡር አይደለም? ቁርአን ከአላህ የወረደልን የአላህ ከላም ነው። ፍጡር ነው? ፍጡር ነው ስትል ፍጡር ነው ወይ? የአላህ ከላም ነው። ከላም አላህ ቁርአን የአላህ ቃል ነው። የአላህ ከላም ፍጡር ነው ፍጡር አይደለም? እዚህ ጋር እኔ እንጃ፣ ግን ፍጡር ስትል አልገባኝም። እኔ ጋር ስትጠይቂ እንዴት አልገባሽም? ቁርአን ያኔ ፍጡር ነው ስትል እንደኛ ረክ ቁርአን እኮ ከአላህ የወረደልን ነው፣ የአላህ ቃል ነው። እሺ ጥያቄሽን ጠይቂ በቃ። እሺ ያኔ አምላካችሁ ተሰቅሎ ሙቷል ማለት ነው። ያኔ የተሰቀለው በእኛ ኃጢአት ነው ትላላችሁ። እኛ የሰራነው ኃጢአት ምንድን ነው? እነማን ናቸውስ የገደሉት? ያኔ ገዳዮቹስ ለምን ገደሉት? ለእኛስ በምን ኃጢአት ተገደለልን? ኦኬ ክርስቶስ በስጋ የመጣው ለምንድን ነው? እሱ ለእኛ ኃጢአት የተሰቀለው ነው። እነማን ናቸው የሰቀሉትስ? ክርስቶስ ለሁላችን በመስቀል ላይ ለቤዛነት ተሰቅሏል። ተሰቅሎም ሞትን በሞቱ ድል አድርጎ ተነስቷል። በሰው ልጅ ላይ ሞት ተፈርዶ ነበረ። ያንን የሞት ፍርድ ለመሻር በስጋ ተገልጧል። ነቢያትን ሲልክ ከቆየ በኋላ በደንብ አስተውሎ ዕብራውያን ምዕራፍ 1 ላይ እንደሚናገረው ከቁጥር 2 ጀምሮ እስከ 3
እግዚአብሔር በብዙ አይነትና በብዙ ጎዳና አባቶቻችን በነቢያት ሲናገር ከቆየ በኋላ ይላል የዘመኑ መጨረሻ ላይ በልጁ በዚህ ዘመን ተናገረ ይላል። ላከ ነቢያቶችን። ከዛ በኋላ መጨረሻ ላይ ግን ልጁን ላከ። ልጁ መጣ፣ ቃሉ ተገለጠ፣ በስጋ ተገለጠ። ነቢያትን ሲልክ ፍጹም መሆን ስላልቻሉ ትንቢተ ኤርምያስ ምዕራፍ 31 ላይ ከቁጥር 31-32 ቃል ማለት ነው። ቃል በስጋ መጣ። ቃል ስጋን ተዋህዶ ተገለጠ። የእግዚአብሔር ቃል እርሱ አካላዊ ቃል በስጋ ተገለጠ። አንቺ ለምሳሌ ለሙሐመድ ያላ ቃል መጣ፣ ያ ያላ ቃል ወረቀቱ ቁርአን ላይ አለ ብለሽ ታምኛለሽ አይደለ? የበግ ቆዳ ላይ ያላ ቃል አለ፣ ያ ደግሞ ከለማላ ነው ፍጡር አይደለም ብለሽ ታምኛለሽ። እኛ ደግሞ ምን እናምናለን? አካላዊ ቃል የአብ ልጅ የአብ ቃል የባህሪ ቃሉ እርሱ ሁሉን የፈጠረ ሁሉን ያስገኘ ሁሉን የሰራ ዮሐንስ ወንጌል ምዕራፍ 1 ቁጥር 3 እንደሚናገረው ሁሉ በእርሱ ሆነ፣ ከሆነውም እንኳን አንዳች ያለ እርሱ አልሆነም። ዮሐንስ 1 ቁጥር 10 ላይ በዓለም ነበረ፣ ሁሉ ዓለምም እንኳን በእሱ ሆነ ይላል። በዓለም የነበረው ያ ቃል አካላዊ ቃል ሁሉ በእርሱ የሆነው ቁጥር 14 ላይ ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ ይላል። ከማርያም በደንብ አስተውይ፣ ስጋና ደምን ነፍስን ተካፍሎ በዛም ቃል ስጋን ተዋህዶ ተገለጠ። የእናንተ ወረቀት ላይ ያላህ ቃል ሰፈረ፣ ፍጡር አይደለም ትሉታላችሁ። እኛ ምን እናምናለን? ያ አካላዊ ቃል ከማርያም ስጋና ደምን ነፍስን ተካፍሎ ስጋን ተዋህዶ ቃል መለኮት በስጋው ተገልጦ የመለኮት ሙላት በስጋው ተገልጦ ተገለጠ። ዛሬ 2000 ዓመት ከማርያም ተወለደ። ስለዚህ ያ ቃል ማርያምን የፈጠረ ነው። ያኔ በመለኮት በስጋ ሲገለጥ በመንፈስ ያለው ነው። ምን አልሽ? ቃጥያኔ ምንድን ያልሽኝ? በስጋ ሲገለጥ በመንፈስ ያለው ነው ያለችው። ግን መጀመሪያ የተገለጠው አንዴ መጀመሪያ የጠየቅሽው ጥያቄ በርከት ያለ ጥያቄ ነው የጠየቅሽው። ግን አንዴ አጠቃሉ ይመልስልሽና ተመሳሳይ ጥያቄ ስለሆነ ማለት ነው አበዛሽው እንጂ ተመሳሳይ ነው። እሱ መልስላት። ስለዚህ በስጋ ክርስቶስ ተገልጧል። አካላዊ ቃል በስጋ ተገልጧል። ስለዚህ የምናየው ክርስቶስ ከማርያም የተወለደው የመለኮት ሙላት በሰውነቱ ያለው እርሱ ፍጹም አምላክ ማርያምንም የፈጠረ ማርያምንም ያስገኘ ነው። በስጋ የተጋፈለው ግን ከሷ ነው። ስጋና ደምን የነሳው ከሷ ነው። ስለዚህ እሷንም የፈጠረ እሷንም ያስገኘ ነው። ለእኛ ለምንድን ነው እሱ የሞተልን የሚለው የሰው ልጅ በአዳም ምክንያት ምን ሞት መጥቶበት ነበር? ሞት ተፈርዶበት ነበረ። ኃጢአትን በመስራቱ ወንጀል በመስራቱ ይሞት ነበረ። ሞተን እንደ ቅጠል ግቢያችን እንዳለ የባህር ዛፍ ቅጠል ወይም የማንጎ ቅጠል ወድቀን በስብሰን እንዳንቀር ሞትን በሞት ለመሻር ህይወትን እንዲሰጠን የአብ ልጅ በስጋ ተገለጠ፣ በስጋ መጣ። ሞት ላይ ስልጣን ያለውን ዕብራውያን ምዕራፍ 2 ቁጥር 15-16 በሞት ላይ ስልጣን ያለውን ይኸውም የዲያብሎስን ስራ ሊያፈርስ የእግዚአብሔር ልጅ በስጋ ሞት የተፈረደባቸው ፍጡራኖች ራሱ ኢየሱስ አይደለ እንደ ሞት ፍርድ የሚፈርድባቸው? ያኔ ራሱ ሞት ፍርድ ፈርዶባቸው ራሱ እንዴት ይገደላል? መልካም አምላካችን ፈራጅ ነው። ያ ፈርዶባቸዋል የሞትን ፍርድ። ያም ምንድነው? እሱ እንዳበሉ ከበላችሁ ትሞታላችሁ ስለተባሉ ፍርዱ መጥቶባቸዋል። እውነተኛ ፈራጅ ስለሆነ ፈርዶባቸዋል። ዘፍጥረት ምዕራፍ 2 ላይ እንዳበሉ ከበላችሁ ትሞታላችሁ ስላላቸው፣ ዘፍጥረት ምዕራፍ 3 ላይ ግን በሉና በመብላታቸው ምክንያት ሞት መጥቶባቸዋል፣ ተፈርዶባቸዋል። ምክንያቱም አስቀድሞ የተናገራቸው እንዳበሉ ከበላችሁ ትሞታላችሁ ስላለ ስለበሉ ነሰሰርሊ መሞት አለባቸው። ፍርዱ ተፈጸመ ማለት ነው። ባይፈርድባቸው ባይሞቱ ኖሮ እህታችን ምን ይሆናል መሰለሽ? ከበላችሁ አትሞቱም ብሏቸዋል ዲያብሎስ። ሴጣን ምን አላቸው? ከበላችሁ አትሞቱም አላቸው። እግዚአብሔር ደግሞ ከበላችሁ ትሞታላችሁ አላቸው። አሁን ሁለት ምርጫ አለ። ከበሉ ይሞታሉ ወይንስ አይሞቱም? እግዚአብሔር ከበላችሁ ትሞታላችሁ አላቸው። ሴጣን ደግሞ ከበላችሁ አትሞቱም አላቸው። የማን ቃል ነው እውነት መሆን ያለበት? የማን ቃል ነው እውነተኛ? የእግዚአብሔር ቃል ነው። እግዚአብሔር ትክክለኛ ፈራጅ ስለሆነ ከበላችሁ ትሞታላችሁ ስላለ ሞቱ ማለት ነው። ባይሞቱ ኖሮ ምን ይሆናል? ሴጣን ትክክለኛ ይሆናል ማለት ነው።
ከበላችሁ አትሞቱም ስላለ ሴጣን ልክ እናንተ ጋር በቀራ ላይ ቁጥር 34 እስከ 38 አለ። ሱራ 7 ከ15 እስከ 25 አለ። ሱራ ጣ ላይ ከ115 እስከ 125 አለ ማለት ነው። ይሄው ክፍል ዘላለማዊ ዞታሪ ትሆናላችሁ ብሎ ሴጣን ይገባና ይወሰውሳቸዋል ማለት ነው። ብትበሉ ጸበለሷን አይምን እንትኑን አላህ አትብሉ ያላችሁን ብትበሉ አትሞቱም፣ ምንም አትሆኑም፣ አትወጡም፣ ዞታሪ ትሆናላችሁ፣ ዘላለማዊ ትሆናላችሁ፣ ይሽስ አምላክ ትሆናላችሁ እንዳላቸው ማለት ነው። ስለዚህ እኛ ጋር ከበላችሁ ምን ትሆናላችሁ አላቸው ሴጣን፣ አትሞቱም አላቸው። እግዚአብሔር ደግሞ ከበላችሁ ትሞታላችሁ አላቸው። በሉ። ስለዚህ እግዚአብሔር እውነተኛ ፈራጅ ስለሆነ ሞቱ። እግዚአብሔር ደግሞ ፈራጅ ብቻ ሳይሆን መሐሪም ነውና ምህረትን ሊያመጣ በስጋ ተገለጠ። የሰው ልጅ ያንን ሞትን አሸንፎ መነሳት ስለማይችል ፍርዱ ትክክለኛ ካሳ ስለሚያስፈልገው ያሸነፋቸው ሴጣን ነውና ሴጣንን ለመሻር ዕብራውያን ምዕራፍ 2 ቁጥር 15 አንድ ፈተፈተን እያደረግ ሞቱን በሞቱ ሻረው ማለት ነው። ያሸነፋቸው ዲያብሎስ እግዚአብሔርን ሳይሆን ሰዎችን ያሸነፈውና ምህረቱ መምጣት ያለበት አንድም ስጋን በተዋሃደ መሆን አለበትና ስለዚህ ዲያብሎስ ይሸነፍ ዘንድ የሰው ልጅ በዲያብሎስ ላይ ኃይል ስልጣን ይኖረው ዘንድ ክርስቶስ የሰው ልጅ እርሱ የአብ ልጅ በስጋ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ያ ቃል አካላዊ ቃል ሁሉን የፈጠረ ሁሉን ያስገኘው ስጋን ያልነበረው ደም ያልነበረው ነፍስ ነኝ ከማርያም ነስቶ ምን ሆነ? ተካፈለ። እንደኛ ቃል ስጋን ተካፈለ ተዋህዶ ተገለጠ። እንግዲህ ልጆቹ በስጋና በደም ስለሚካፈሉ ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት የታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የያዘው የአብርሃምን ዘር እንጂ የመላእክትን ዘር አይደለም ይላል። ስለዚህ በስጋ ተካፈለና በስጋ ተገለጠና በሞት ላይ ስልጣን ያለውን ሻረውና እኔ ትንሣኤ ሕይወት ነን አለ። ዮሐንስ ወንጌል ምዕራፍ 11 ቁጥር 25 አንድ ክፈተው። ስለዚህ በስጋና በደም ተካፍሎ ዲያብሎስን ድል አድርጎ 11:25 ዲያብሎስን ድል አድርጎ ሉቃስ ወንጌል ምዕራፍ 4 ላይ ማቴዎስ ወንጌል ምዕራፍ 4 ላይ ከተፈተነ በኋላ በስጋው ዲያብሎስ እኛን ፈትኖ እንደማያሸንፈን እሱ ምሳሌ ሲሆነን ዲያብሎስን እንዴት እንደምናሸንፍ ካስተማረን በኋላ ሉቃስ ወንጌል ምዕራፍ 10 ቁጥር 17 ላይ ለደቀ መዛሙርቶቹ እንኳን ያንን በስሙ የሚያስወጡበትን አጋንንት እንዴት እንደሚያባርሩ ዲያብሎስን እንዴት እንደሚያሸንፉ ስልጣን ሰጣቸው ማለት ነው። ኢየሱስም ትንሣኤ ሕይወት እኔ ነኝ አለ። የሚያምንብኝ ቢሞት እንኳን ሕያው ይሆናል አለ። ሰዎችን አምነው አይደለም ሕያው የሚሆኑት። እርሱ ትንሣኤ ሕይወት ነው። እርሱ ትንሣኤ ሕይወት የሚያሰጥ አይደለም። እርሱ ራሱ ምንድን ነው? ትንሣኤ ሕይወት ነው። ትንሣኤ ነው፣ ሕይወት ነው። ሱረቱ ሂጅር ላይ ባልሳሳት ሱራ 22:6 ወይም ደግሞ 23:6 ላይ አላህ ነው ትንሣኤ ሕይወት የሚሰጠው ትንሣኤ የሚሰጠው በመቃብር ያሉ ድምፁን የሚሰሙት አላህ ብቻ ነው። ክርስቶስ ምን አለ? አሰጣለሁ አይደለም ያለው እኔ ነኝ አለ። እነኛ ሞት የተፈረደባቸው የሚሞቱት፣ እርሱ ግን ምን አደረገ? እኔ ነኝ። ምንድን ነኝ? ትንሣኤ ነኝ። ትንሣኤ ብቻ ነው፣ ሕይወት ነኝ። ሕይወት አሰጣለሁ አይደለም፣ ሕይወት ነኝ። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው ይሆንም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አላት። እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምኛለሁ አለ። ሰው ክርስቶስ የእግዚአብሔር ልጅ መሆኑን ካመነ፣ የዘላለም ሕይወት እንደሚሰጥ ካመነ፣ እርሱ ትንሣኤ መሆኑን ካመነ የዘላለም ሕይወትን ያምናል፣ የዘላለም ሕይወትን ያገኛል። እስልምናው ጋር ስንመጣ ግን ሱራ 72 ቁጥር 1 ጀምሮ ከጅን የሆኑ ጎሳዎች ይመጡና ሙሐመድ ጋር አላህ ልጅን አልያዘም አልወለደም፣ አላህ ሚስት የለውም ስለዚህ ልጅ የለውም አሉ። የአጋንንቶችን አስተምሮ ትይዙና እናንተ ክርስቶስ የአላህ ልጅ አይደለም ትላላችሁ። እቺ ሴት ግን እንዳንቺ ጠያቂ ነበረችና ምን አለች? ታምኛለሽ እንዴ ብሎ ሲነግራት አዎ አንተ ክርስቶስ የእግዚአብሔር ልጅ ነህ አለችው። የዘላለም ሕይወትን አገኘች። የክርስቶስ የአብ የባህሪ ልጁ መሆኑን ማመን የዘላለም ሕይወትን ያሰጣል። እርሱ የዘላለም ሕይወትን የሚሰጥ ትንሣኤ ሕይወትን የሚሰጥ ነውና። እስልምናው ጋር ስንመጣ ግን የአጋንንትን አስተምሮ ሱራ 72 የአጋንንቶች ምዕራፍ ወይም የጂኒዎች ምዕራፍ ይባላል።
ከአጋንንት የሆኑ ወደ መሐመድ ጋር ይመጡና አላህ ሚስት ስለሌለው ልጅ የለውም አሉ። ሙስሊሞች ዛሬ ላይ ቁል ሁወላሁ አሐድ አላህ ሚስት የለውም ምን የለውም። አንተ ያኔ እግዚአብሔር በስጋ ሲገለጥ እሱ ራሱ ተገልጦ ከመጣ በኋላ ሁሉም ነገር ሁሉን የማረግ መብት አለው። ሞቶ ሳይሆን ያኔ ጥሩነት ለማሳየት እኮ መሞት አይጠበቅም። የሰው ልጅ እሱ እኮ መሐሪ ነው። የሰው ልጅ መማር ይችላል። ግን እንዴት ይገደላል? እንዴት የገደሉትስ ለኛ ኃጢአት ከሆነ ገዳዮች ውስጥ ደግሞ ያኔ ለምን ይገሉታል? አላህ Subhanahu Wa Ta'ala ደግሞ ልጅ አላህ Subhanahu Wa Ta'ala አይወልድም አይወለድም ፍጹም የለውም አምሳያ ሐላስ እዚህ ጋር ስጋው ስለ አላህ አታንሳ አንዴ ኦኬ ክርስቶስ እንደሚሞት በስጋ አስቀድሞ ነግሮናል። ማቴዎስ ወንጌል ምዕራፍ 20 ቁጥር 28 ላይ ሊያገለግለን እንደመጣ እንዲሁም ደግሞ ቤዛ እንደሚሆነን ተናግሯል። ቤዛ ማለት ምትክ ካሳ ማለት ነው። ክርስቶስ እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም ይላል። ስለዚህ ክርስቶስ በስጋ የተገለጠው ሊያገለግለን ቤዛም ሊሆነን ነው። ባልሳሳት ዮሐንስ ሙስሊም 27:67 ላይ እናንተ ቤዛ የምንሆናችሁ እኛ ነን፣ ራንሰም የምንሆናችሁ እኛ ነን። ክርስቶስ ግን ለእኛ ቤዛ ሊሆነን መጣ፣ በፍቃዱ ነው። እኛ ግን ሳንፈቅድ ለአንቺ ገነት ትገቢ ዘንድ ኃጢአትሽ እኔ ላይ ነው የሚጫነው፣ ሳልፈቅድ ማለት ነው። ክርስቶስ በፍቃዱ መጣ። ለምን? ሊያገለግለን፣ ቤዛም ሊሆነን፣ እስከ ሞት ድረስ ወደደን። ሮሜ ምዕራፍ 5 ቁጥር 6 አንዴ ክፈተው። ፍቅሩን እንዲገለጸልን እዚህ ጋር ግን እኮ አሁን የገለጽከው ቦታ ሊያገለግለን ይላል። አንድ አዳምጪ። ፍቅሩን ምን ድረስ ገለጸልን? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለማን ሞተ? ስለ ኃጢአተኞች። ለምንድን ነው መሞት ያስፈለገው? ስለ ኃጢአተኞች ሞተ። ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና። እግዚአብሔር ለኛ ያለው የራሱን ፍቅር ያስረዳል። ለራሱ ያለውን ፍቅር እስከ ሞት ድረስ ከመውደድ በላይ ምን አለ? እስከ ሞት ድረስ ወደደን። አንድ ልጁን ሰጠን። ፍቅሩን እዚህ ድረስ ገለጸልን። ሌሎች ሰዎች ላይ የሚጭን አይደለም። የኛ አምላክ የእኛን አንስቶ ሙስሊሞች ላይ የሚጭን አይደለም። የእናንተ እንደዛ ነው። አንዴ ቼክ አድርግልኝ ክርስቲያን። ሳይ ሙስሊም 27:67 ወይም ደግሞ 21:67 ኃጢአታችሁን የእናንተን አንስቶ እኛ ላይ ይጭንና እኛን ጋር እንደሚከትና እናንተ ገነት ትገባላችሁ። የእኛ አምላክ ግን ስለ ሁላችን አንዴ ሞተ። እንደዚህ የሚል ማስረጃ አምጣላ Subhanahu Wa Ta'ala አንዴ ይሄው አዳምጪ። ሳይ ሙስሊም 27:67 ኤሌ listen when it will be the day of resurrection Allah would deliver to every Muslim a Jew or a Christian and say that is your rescue from hellfire በቂያማ ቀን አላህ ለእያንዳንዱ ሙስሊም ይህ አይሁድ ወይንም ክርስቲያን ከገሃነም እሳት መዳኛህ ነው ይለዋል። እናንተ ገነት እንድትገቡ፣ ትንሣኤን እንድታገኙ፣ ህይወት እንድታገኙ ኃጢአታችሁ እኛ ላይ ከመርና እናንተ ገነት ትገባላችሁ። የኛ የኔና የተሳሳተ አርራህማን ራሂም አላህ Subhanahu Wa Ta'ala በዚህ በዱንያ ለሙስሊሙም ለካፊሩ ማለት ነው። በዱንያ የካፊር በርግጥ የገሃነም ነው። አረ አዳምጪ አንደሚታክ። ስለዚህ የኛ አምላክ ግን በፍቅሩን በእንደዚህ አይነት ሁኔታ ገልጿል። እንደዛ ነው። ኤኒዌይስ ይበቃታል ይመስለኛል። ይበቃሻል። ያ ምንድነው እዚህ ላይም ሐዲስ አልቁድሲ 8ኛው ሐዲስ ምን ብሎ ይናገራል መሰለሽ? አላህ በቂያማ ቀን unload the sin from them and put that same over the Jews and the Christians ኃጢአቶቻቸውን ከሙስሊሞቹ ላይ ያነሳና አይሁዶችና ክርስቲያኖች ላይ ይጭንባቸዋል። then let the humble slave get into paradise by the virtue of my mercy በእኔ ምህረት ባሪያዎቼ ወደ ገነት ይግቡ ብሎ ከዛ ይናገራል። ይሄ ነው በሰው ኃጢአት መቀጣት ማለት ይሄ ነው መጀመሪያ ማለት ነው። ሰው ክርስቶስ ኢየሱስ ግን ምንድነው ራሱ የወደደውን ሊያደርግ እኛን ሊያድነን መጣ።
በፈቃዱ ማንም አስገድዶት ማንም ሂድ ብሎ ገፍቶት አይደለም የመጣው። ክርስቶስ ኢየሱስ ነፍሱን ስለ ወዳጆቹ ለመስጠት ብሎ በስጋ ተገለጠ፣ በስጋ ሞተ፣ አረገ፣ ትንሣኤ ህይወትን ሰጠን ማለት ነው። ይህንን አረጋገጥን። በአጭሩ ይሄ ነው። በጣም ብዙ አብራርተናል። በዛው ግን ምንድነው እሱ በስጋ እዛው እንዲሁ ማድረግ አይችልም ወይ ምናምን እንዳልሽው ፍቅሩን እስከ ሞት ድረስ በመግለጽ ምን ያህል እንደሚወደን ምን ያህል እንዳከበረን እንዳፈቀረን የሚያሳይ ነው። ሮሜ ምዕራፍ 5 እንደሚናገረው ፈጣሪ ነው የፈለገው በሞት እኮ። ይሄ ማለት እኮ አንድ ሰው ለሚወደው ሰው መስዋዕት ማለት ነው። አዳምጪ ትመልሻለሽ። እሺ ስለዚህ እዚህ ስማች ፍቅሩን ገልጿል። የሰው ልጅ አዳም የሳተው እግዚአብሔር ለመሆን ነው እንደማይችል ካሳየው በኋላ ግን ክርስቶስ በስጋ ተገልጦ ይህም ፍቅሩን አሳይቶናል። አላህ ስለማይችል ነው እንደ ከሌሊቱ 1/3 ሁሌም ወደ ቅርቢቱ ሰማይ የሚወርደው እዛው ሆኖ ጸሎታችሁን መስማት ስለማይችል ነው? ነገርኩህ እኮ አላህ ሱብሓነሁ ወተዓላ ይወርዳልም ሲባል እንደ ፍጡራን ውርድ አይደለም። ነገርኩህ። እኔ እንዴት ይወርዳል አልጠየኩሽም። ከሌሊቱ 1/3 ያንቺን ጸሎት ለመስማት አንድ ቀን አይደለም ለሺህ ዘመናት የሚመላለሰው የሚወርደው ይሰማል። ጸሎት ከአርሽ በላይ ሆኖ ራሱ እየሰማሁ ነው። እፎይ የኔንም እየሰማኸኝ አረጋጊው። እኛ ጋር እንደጠየቅሽው የእኛ አምላክ የሚታይ የሚዳሰስ የሚነካ የሚሄድ የሚመጣ አይደለም። ነገር ግን ቃል ስጋን ተዋህዶ በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ ብለን እናምናለን። ያንቺ አምላክ ግን ያ አካል ያ አምላክ ከአርሽ በላይ ያልሹ ያለ እረፍት የተለያዩ ሀገር የተለያየ ታይሚንግ እያለ ከሌሊቱ 1/3 የሚመላለሰው ያንቺን ጸሎት ለመስማት አይሰለቸውም? አይደክመውም? አይደክመውም። በፍጹም አላህ ሱብሓነሁ ወተዓላ አይደክመውም። አንዴ ለዘመናት የሚመላለሰው እዛው ሆኖ መስማት ስላልቻለ ነው እያልን እንጠይቅሽ። ስለዚህ መልሽ። እሺ ልመልስልህ። አላህ ሱብሓነሁ ወተዓላ ይወርዳል ስንል እንደ ፍጡራን አይደለም፣ የራሱ ይሆናል። እኔ እንደማን ይወርዳል ብዬ ነው የጠየቅኩሽ? አልጠየቅኩሽም። እንደ ፍጡራን ይወርዳል ፕሊዝ። ቆይ እንደ ፍጡራን ነው ወይ የሚወርደው ብዬ አልጠየቅኩሽም። ራሱ እንደ ራሱ ባህሪ በሱንሱማ ይሁን እየተገለባበጠ ይሁን በፓራሹት ይሁን ፉው ብሎ ይሁን እንደዚህ እየከነፈም ይሁን እሱ ብቻ ማንም እኛ በማይመስል ሁኔታ ከሌሊቱ 1/3 ሁሌም ይወርዳል አይደለ? አዎ በየሁሉም ሌሊት ውስጥ ይወርዳል። ለምን እንደሚወርድ ለምንድን ነው የሚወርደው? እንዴት ወረደ አልተገለጸልንም። ያኔ እንዴት ወረደ ተይው፣ እንዴት ወረደ ተይው። ለምንድን ነው የሚወርደው? እሱ ከፈለገስ? እሱ ከፈለገ በየቀኑ መመላለስ ግዴታው ነው። ግዴታው ማን ያደረገው? የራሱ ስልጣኑ እኮ የሱ ነው። ታዲያ እሱ ከፈለገ እኛ ጋር ክርስቶስ የአብ የባህሪ ልጁ በስጋ ሲገለጥ እሱ ከፈለገ ስለምንድን ነው አንቺ ቅር የሚልሽ? በስጋ ተገልጦ እሱ ከፈለገ በስጋ መገለጡ ጥሩ ግን እሺ ልመልስልህ። እሱ ከፈለገ ምን ገዶሽ ነው አልቀበልም ያልሽው? እሱ ከፈለገ በአካል ተገለጠ መገለጡ እሺ ፈለገ እንበል። ነገር ግን በፍጡራን እጅ እኮ ነው የተገደለው። ፍጡራኖች ከሱ የተሻለ አቅም እንዳላቸው እኮ ነው የሚያሳየው እዚህ ጋር። ያኔ ፍጡራኖች አምላክን ገደሉት። እሱ ግን መሐሪ ነው። እሺ አዳምጫ አምላክ በባህሪ የሚሞት አይደለም። ለአምላክ ቀድሜ ነግሬሻለሁ። መሄድ፣ መምጣት፣ መቆመጥ፣ መመታት፣ መታየት አንዴ አይነገርም። ክርስቶስ በስጋ ስለተገለጠ ግን ቃል ስጋን የተዋሃደ ስለሆነ ሞተ ሲባል ምን ማለት ነው? መሞት አቅለኛዋ ሞተ ተሰቅሎ ሰዎች ገደሉት። ሞት ማለት ምን ማለት ነው? ሞት ነው። ሞት ያው ሰው ገደለው ነው። እንደዛ ነው። ምንድነው ሞት? ህይወቱ አለፈ። ህይወቱ ከስጋው ተለይቻለ። እሱ የክርስትና አስተምሮ ነው። የእስልምናው አይደል? የእስልምናው ነው ነፍሱ ከስጋው መለየት። ይሄ በክርስትና በእስልምና ያኔ ነፍሱ ከሩሁ ተለያየች። በእስልምና ሁሉ ነገር ይጠፋል አይደለ? እንደ አዲስ ነው ሪሰሬክት የምታደርግ ሪክሬሽን ነው። እናንተ ጋር ያለው ሪሰሬክሽን አይደለም። እንደ አዲስ ነው የሚሰራችሁ። ሱረቱ አንቢያ ላይ 104 አካባቢ ላይ እኮ እንደ አዲስ ነው የሚፈጥራችሁ። 30 ሜትር አድርጎ
ስለዚህ እኛና የእናንተ ሞት ይለያያል። እኛ ሞት ስንል ነፍስና ስጋ መለየት ነው። እናንተ ሞት ስትሉ መጥፋት ነው ሁለቱም። እኛ እንደዛ እናምነው፣ ስጋና ነፍስ መለየት ነው። ስለዚህ በስጋ ሞተ ስንል መለኮት ሁሉን የሞላ በሁሉ ያለ ሁሉን የሚወሰን እንጂ ማይወሰን ነው። ስለዚህ መለኮት በስጋ ውስጥም አለ፣ መለኮት በነፍስ ውስጥም አለ። መለኮት ሊሞት ስለማይችል እሺ ሞተ እንበል። ከሞተ በኋላ ደግሞ ተነሳ ትላላችሁ። ሲነሳ ያኔ ማን ነበር ያየው? ሲነሳ ማን አየው? እንዴት ስታየ ከመቃብር ውስጥ ሲነሳ? ይህንን ጥያቄ መለስ ነው። ይሄ መጨረሻ ጥያቄ ነው። ከዛ ያሶስዋ ትቀጥላለች። ክርስቶስ ኢየሱስ እንግዲህ ከሞት ሲነሳ እጅግ በጣም በርካታ ያዩት ሰዎች አሉ። በጣም በርካታ። ለምሳሌ መጀመሪያ መቅደላዊት ማርያም አይተዋለች። ከዛ በኋላ ማስረጃ አለ፣ ሞቶ ሲነሳ የሚል ማስረጃ አለ። ኦኬ አንድ የአንደኛ ቆሮንቶስ ምዕራፍ 15 ላውጣና ላንብብልሽ። ከዛ በኋላ የሚበቃሽ ይመስለኛል። ኦኬ ምን ይላል መሰለሽ እዚህ ጋር እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጠኋችሁ እንዲህ ብዬ፣ መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሦስተኛው ቀን ተነሳ፣ ለኬፋም ታየ፣ በኋላም ለ12ቱ፣ ከዚያ በኋላ ከ500 ለሚበዙ ወንድሞች በአንድ ጊዜ ታየ። ከእነርሱም የሚበዙት እስካሁን አሉ፣ አንዳንዶች ግን አንቀላፍተዋል። ከዚያም በኋላ ለያዕቆብ ታየ፣ ኋላም ለሐዋርያቱ ሁሉ ታየ ብሎ ይናገራል። ሉክ ክርስቶስ ኢየሱስ እንደሞተ አይተውታል፣ እንደሞተ ያውቃሉ፣ ቀብረውታል። ከዛ በኋላ ከሞተ በኋላ እነማን አዩት? እነዚህ ሰዎች አይተውታል። እነዚህ ሰዎች አይተውታል፣ ሐዋርያቶቹ አይተውታል። ስለዚህ እነዚህ ምስክር አይደሉም? ኦፍኮርስ ምስክር ናቸው። ምክንያቱም እንደተሰቀለ እናንተ በምታምኑበት ሆነ እንጂ ኢሳ አለይሂ ሰላም አልሞተም። ይሄ ግልጽ ነው። ግን እናንተ እንደዛ ብላችሁ አቅለኛዋ ኢሳ እንዴት ነው የሆነው? እስኪ ኢሳ አለይሂ ሰላም አላህ ሱብሓነሁ ወተዓላ ለተአምር ዘንድ ሊያሳየው ከድንግል ማርያም በምንም ወንድ ሳይነካት ነብይ አድርጎ ወደ ኡመቱ እንዲልከው ዘንድ ፈጠረው። ከተፈጠረም በኋላ በድንግልና ከመርየም አለይሂ ሰላም ያኔ ጅብሪል አለይሂ ሰላም ወረደ። ያፈለ ነፋባት፣ አረገዘችው። በጌታ የምጠበቅ ጅብሪል ነው የነፋባት። ጅብሪል ነው የነፋባት። አይዋ አዎ። ኧረ ተይ፣ አንድ ጥቅስ የለም እንደዛ የሚል። አላህ ራሱን የነፋባት። ከዛም በኋላ በድንግልና አረገዘችው። እሷም ያኔ በፍርሃት ምን ለማለት ምንድን ነው የምለው፣ በፍርሃት ተጨነቀኝ። አላህም ጌታው እሱን እንተውና፣ እሺ ኢሳ አልተሰቀለም ብለሽ ነው የምታምኚው? አይዋ አልተሰቀለም። እንዴት ነው የሆነው? ሊሰቅሉ ሲሉ እሺ አልተሰቀለም። አላህ ሱብሓነሁ ወተዓላ ሁለተኛ ሰማይ ላይ እሱ ወሰደው። ያኔ ነብይ አድርጎ ልኮት ነበር። ነብይ አድርጎ ተራከው እያስተማረ ያለ አንድ እስቲ ማስረጃ ኢሳን ሲወስዱት ወደ ሰማይ ሲወሰድ ያየ አንድ ብቻ ከቁርአንሽ። ያኔ ቁርአን እኔ ጨርሼ አልቀራውም፣ ግን ደግሞ የሰለፊይ ተከታይ ነኝ። የነሱን ትምህርት እማራለሁ። የለም ተረተረት ነው። ቆይ እኛ ግን እንስጥሽ ከመቃብር ተነስቶ እንዳረገ እያዩት እንደሆነ ሐዋርያት ሥራ ምዕራፍ 1 ቁጥር 11 እና እንደከፈተው የሞተው ሰው ሌላ ነው። አንድ አዳምጪ። ሰው ሞቷል። ነገር ግን ኢሳ ላይ አንድ ማስረጃ አቅለኛዋ አይደለም ከቁርአን ከሐዲስ እንኳን ከቁርአን የመጡልሃል። ቁርአን እኔ በደንብ ስላልቀረው ነው። አዳምጪ። ይህም ከተናገረ በኋላ እርሱን እያዩት ከፍ ከፍ አለ፣ ደመናም ከዓይናቸው ሰውራ ተቀበለችው። እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁሉ ሰዎች ባጠገቡ ቆሙ። ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁ እንዲሁ ይመጣል አሏቸው። ተነስቶ ሲያርግ እንኳን እንዲህ ታይቷል። እናንተ ጋር ወደ ሰማይ ወጣ እንጂ አልሄድም። እኔ አሁን ይበቃኛል። ከዚህ የተማርኩት ቢኖር የማውቀው ነው። አዳምጪ። ቆይ አንድ የሚታርጋት ምንድን ነው እሱ? አዳምጪ እንጂ እናንተ ጋር ምንም በኢሳ ቦታ ሌላ ተሰቅሏል አልሽ፣ ማስረጃ የለም። እኛ ጋር ከሞት ሲነሳ ማስረጃ አለ፣ ተሰቅሎ ሲነሳ ማስረጃ አለ፣
ቶማስን እንኳን እና ጎኔን የተወጋሁትን እይ ብሎ እጁን ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አካባቢ አንድ ቼክ አድርገው ከመቃብር ከተነሳ በኋላ ለቶማስ አሳይቶታል። እዛ የሚነግሯችሁ ዝም ብሎ ተራ ጥያቄ አውለታ ሲጠይቅ ተራ ጥያቄ አይደለም፣ በቁርአኑ ያለ ነው። እኔ ለመፈሰር ያኔ ብዙ ሰዓት ድረስኩ ነው። ቁጥር 27 አካባቢ መሰለኝ። አንዴ አዳምጪ፣ ዝቅ አድርግልኝ። ኦኬ። ከዚያም በኋላ ቶማስ ጣትህን ወደዚህ አምጣና እጆቼን እይ፣ እጅህንም አምጣና በጎኔ አግባው፣ ያመነህ እንጂ ያላመንህ አንቱን አለው። ቶማስ እንደተነሳ ክርስቶስ ሲሰማ እንዴት መነሳቱን እንትን ሲል ሲጠራጠር ና እመን ሳታይ ካላየው አላምንም ስላለ ና አስገባና የተወጋሁት ጎኔንም ክተትና እጅን አይደለም እንዲሁ በማየት ነክተው ዳሰውት ሁሉ ነው ያመኑት። ከመቃብር ሲነሳ ተነስቶ ቶማስም እጁን ከከተተ በኋላ ምን አለ? ቶማስም ጌታዬ አምላኬ ብሎ መለሰለት። ነክተው ዳሰው እንደዚህ ተመዝግቧል። እኛ ጋር እናንተ ጋር ምንም የለም። ይብቃን ክርስቲያን። ያ በእስልምና እንግዲህ ሐዋርያት ኢሳ ሐዋርያት አሉት ብላችሁ ታምናላችሁ። ስለምን ያስተምሩ አይታወቅም። አጋንንት ይሁኑ ምን ይሁኑ የት ይሄዱ